አንተን ረሽነሃለሁ። አንቺ ደግሞ ላይሽ መቼም አልፈልግም። ልንገርህ፣ ሁለተኛ አልመጣም ምን አንተ ጋር። ይሄ ነገር ሸት ከሆነ አንተ ጋር ስማ፣ እንደ ኃይለኛ ምናምን እንትን በቃ ትሄዳለህ። አለፉ አንተ ከሷና ከኔ በቃ እኔ እንደዚህ እንደማላረግ እያወቅ ምንድነው እንደዚህ የምትለው? እኔም ስሜት አለኝ። ለምን እኔ ጓደኛችሁ አሉ አታከብሩኝም እንዴ? በቃ ምንም ባለፈው አለቀ። ዝም በል አታውራ። ባለፈው እስከ ዛሬ ከሆነብኝና ዛሬ ዝም በል በቃ አታውራ። ኧረ በመድኃኒዓለም እያየሁ በማርያም ታረጋታለሁ ብለህ ስትሳሳት እኮ በቃ እሱ ያው የሚወጣው ቃላት ዝም በል። ወይኔ መድኃኒዓለምዬ፣ ኧረ በማርያም በቃ እሺ ጌች እንዴ ልክ ይሁንኩት እኔ አታገኝም እንዴ? በቃ ዝም በል አሁን አታውራ። እሺ እኔ አታከብሩኝ እኮ ለምን ከኔ ጋር አውራ። አንተም ብትሆን ዝም በል በማርያም። ምንድነው ማለት እንፈልገው ነገር ምንድነው? ከገዛ ጓደኛዬ ጋር ያየሁት ነገር ነው። የኢትዮጵያ ሕዝብ ያየው ነገር ነው። ሰላም ሰላም ሰላም፣ እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። እንደጠፋሁኝ አውቃለሁ ፋሚሊ። ያው የጠፋሁበት ምክንያት ከዚህ በፊት የተፈጠረውን ነገር እናንተም ታውቃላችሁ። ከሌላ ጋር እስከሆኗ ደቂቃ ድረስ ጥሩ ላይ አልነበርንም። ጥሩ ነገር ላይ አይደለም ያለ ነው። በጣም የማይሆን ነገር በትንሽዬ ስህተት ትልቅ የሆነ ጥፋት አጥፍተናል። አይኑ አውቃለሁ። በእኔና በሱ መሀል በጣም ትልቅ ክፍተት አለ። እሱን ለመቅረፍ ዛሬ መጥቻለሁ። ሰሞኑን እኔን ሙሉ በሙሉ ብሎክ አድርጎኛል። ምንም ነገር አናወራም። ምንም አይነት ግንኙነት የለንም ከሱ ጋር። ሙሉ በሙሉ ብሎክ አድርጎኛል። ስለኔ መስማትም ማወቅም አይፈልግም። በቃ እኔ ብዙ ጥሪ ያለው ደክም ያለው እውነት እቤት እስከመሄድ ድረስ ሞክሬያለሁ። በቃ እቤት ሄጃለሁ። ያለውን ነገር ለማስተካከል ሞክሬያለሁ። እቤት እንኳን ስገባ ኢቨን እኔ እንደምመጣ በምን እንደሚያውቅ አላቅም። ብቻ ልክ እኔ በመጣው ታይም ከቤት ይወጣል። እሱ ምን እንደሆነ አላቅም። አይኑ በደንብ ጥፋት እንዳለብኝ አውቃለሁ። ግን እኔ እዚህ ጋር ለህዝብ ለሁላችሁም እንድታውቁልኝ የምፈልገው ፋሚሊ፣ እኔ ምንም ያጠፋሁት ጥፋት የለም። እኔ ላይ ምንም በቃ እኔ አውቄ ያረኩት ነገር የለም። በቃ እሱም በዛች ቅስፈት ማለት ነው እሱ እንዳያት ነው እኔም ያ ነገር እኔ ላይ የተከሰተው። እኔ ምንም የማውቀው ነገር የለም ስለ ነገሩ። እሱ ኢቨን ካሜራ አስጀምሮ ስለመጣ ብቻ በቃ እኛ ካሜራ ሸሽተን ብቻችንን ስለሆንን ተደብቀን የሆነ ነገር ያደረግን ነው የመሰለው። እሱ ግን ፈጽሞ አይደለም፣ ምንም ነገር የለም። አይኖ የሚመስለው እንደዛ ነው። ከሱ ተደብቀን ሌላ ጊዜ የምንገናኝና ሌላ ነገሩ የምናደርግ ነው የሚመስለው። ግን ፈጽሞ ይሄ ከእውነታው የራቀና በውሸት የተሞላ ነገር ነው። በቃ አንዳንዴ ተረጋግቶ ማሰብ ግዴታ ነው። ምክንያቱም ይሄ ነገር እኮ ህይወት ነው አይደለ እንዴ? እሱ አብሮ አደግ ነው። ከድሮም ከልጅነታችን አብረን ያደግን ሰዎች ነን። በሴት መጣላት ነው የሌለብን። በቃ እና ያለውን ነገር ደግሞ እሷም ሪፕላይ ስሪ ተብላለች፣ እሷም ሰርታለች፣ እኔም ሰርቻለሁ፣ እሱም ሰርቷል። ግን ይሄ ሁሉ ሊዋጥለት አልቻለም እና ዛሬ ደፍሬ መጥቻለሁ። በቃ ምንም ነገር ይፈጠር ምንም ነገር ይሁን በቃ እና በቃ ዛሬ ለማውራትና ሁሉንም ያለውን ነገር ለማስተካከል እኔ መጥቻለሁ። በቃ ምንም ነገር ይበለኝ ምንም ነገር ይሁን እዚህ ጋር ምንም ነገር ይፈጠር፣ ግን ከእውነታው መሸሽ የለበትም። ምክንያቱም እኔ እስከ ዛሬ ታገስኩኝ። እኔ በራሴ ሞክራለሁ በራሴ አስተካክላለሁ ብዬ ያሰብኳቸው ነገሮች ግን ሊሳኩልኝ አልቻሉም። ምክንያቱም በቃ እሱ አሁን ሙሉ በሙሉ እኔ ላይ ጥፋቱን ደምድሞታል። ምንም ነገር ነው የማያስበው። ኢቨን እሱ እንኳን ከሱ ጋር እንኳን ለመጣላት ሞክሯል ማለት ነው። ሊያስታርቀን በሞከረበት ቴዲ ምንም በማያገባው ከኔ ጋር ትጣላለህ፣ በኔ ህይወት ማንም አይመለከተውም፣ ማንም በኔ ህይወት ውስጥ ሊገባ አይችልም፣ ከፋሚሊ ጋር እያጣላኸኝ ነው ብሎም ደህና ሊያስታርቀው የነበረው ልጅም ከሱ ጋር መጣላት ነው የፈለገው። እና አሁን ፋሚሊ ቪዲዮን አስጀምረን እሷ ደውላለታለች። ኢቨን እሱ እንዳለ ካወቀም ላይመጣ ይችላል እና እሷ ደውላለታለች። ከዛ በኋላ በቃ እሱ እስከሚመጣ ድረስ እኛ ኢንትሮን ሰርተን ጀምረን እንጠብቀዋለን። ያው አሁን እኔ ሳይ ምን እንደሚፈጠር አላውቅም፣ ብቻ የሆነ ነገር እንደሚያደርግ እርግጠኛ ነኝ። ብቻ ምንም ነገር ያደርግ፣ እኔ ፋሚሊ የፈለገው ነገር እዚህ ጋር ይፈጠር። ግን በቃ ትክክለኛ ይሄ ሁላችሁም እውነቱን እንድታውቁ የምፈልገው ነው ፋሚሊ፣ ከእናንተም ጭምር ማለት ነው። ምንም ነገር የለም፣ ምንም ነገር ማለት ነው። እኔ በጣም ራሴን እንደ ጥፋተኛ እያየሁ ነው፣ እውነት በጣም ማለት ነው። በጣም ነው የተሰማኝ እዚህ ጋር እንዴ። እኔም እኮ ስሜት አለኝ አይደለ እንዴ? እኔ የሚጎዳ ስሜት አለኝ እኮ እንዴ። ባይዘዊ ማለት ነው ምንም ሳታረጉ ምንም ጥፋት ሳይኖርባችሁ ግን ህሊናችሁ የጥፋትን የገዛ ህሊናችሁ እናንተን ሲወቅሳችሁ ያለው ፔን ያለው ስሜት በጣም ይከብዳል። እና ፋሚሊ በቃ ዛሬ ያንን ነገር እኔ እንትን ልል እፈልጋለሁ። የፈለገ ይፈጠር፣ እስከ ዛሬ ርቆኛል፣ ሸሽቶኛል። ይሄን ነገር እኮ እኔ ማድረግ እኮ አያቅተኝም።
እሱ እንዳደረገው እኮ እኔ ጥፋት የለብኝም ብዬ እኔ መሸሽ ወይም ደግሞ ከቦታው መሰወርና እሱ ላለማግኘት መሞከር እችላለሁ። ግን እሱ የተረዳበት ነገር ስህተት ስላልሆነና እኔም እዛ ጋር የተፈጠረው ነገር እውነት ስላልሆነ ስለማቅ ያን ነገር እናስተካክል ነው። በትንሽዬ ስህተት የኔና የሱ ግንኙነት እንዲያቆም ስለማልፈልግ ነው። የሆነ ታይም ላይ እንደሚገባውና በቃ ይቅር እንደምንባባል እና እንደ በፊታችን እንደምንመለስና እኔ በሱ ላይ ምንም አይነት ምንም እንደማላረግ እሱ ላይ ምንም ነገር እንደማላረግ እንዲያውቅ እፈልጋለሁ። አሁን ቤተሰብ እሱ እንደነገራችሁ ነው እንግዲህ ጌች እና ምላሽ ፈልጌ ነው። እኔም እንግዲህ የሄድኩበትን መንገድ የተጓዝኩበትን መንገድ አይታችኋል። ከዚህ በፊት ብዙ ነገር እያረኩኝ ነው ያለሁት። ኢቨን ከኤላ ጋር እስከ መቆራረጥ ደረጃ ድረስ እንኳን ራሱ ልንደርስ እያልን ያለ ነውና እዚህ ጋር ኤላ እኔንም ከሱ ጋርም ከኔ ጋርም ተጣልቶ መቅረት የለበትም እና ብዙ ነገር እያደረግን ነው። ጌች ብዙ ጊዜ ከኔ ጋር እየተገናኘ ለምንድን ነው ኧረ አንተ የሆነ ነገር እንኳን አድርገህ እንኳን አስታርገን የበፊት ማንነታችን ይመለስ፣ ይሄ ነገር በመሀላችን ተፈጥሮ እንደዚህ መሆን የለበትም ምናምን ነገር እኔ በቃ የቻልኩት ነገር አደረኩኝ። ኤላ ደግሞ በጣም ስሜታዊ ሆኗል። ምን ለሆነ እንደሆነ አላውቅም። ማለቴ በቃ በሴት ልጅ መከዳት ማለት ደግሞ ያው እንግዲህ የመጀመሪያ ስብራት ሰው የተሰበረ ሰው ይሄን ነገር ያውቀዋል። አንዴ በሴት ስትሰበር ዳግመኛ የማገገም እንትኑ በጣም ከባድ ነውና ያን ነገር ደግሞ እንትን ማለት አልፈለግም በቃ እና ደግሞ ኢቭን ከሷ ጋርም የመታረቅ እንትኑን እንኳን የሚያገኝ አልመሰለኝም። እና ምን ላሽ ፈልጌ ነው እሷም ስለነሱ ላይፍ ታውቃለች በደምብ አብሮ አደጎቿ ናቸው። እና ይሄ ነገር እንዴት ሊሆን ይችላል? እኔማ ሲጀመር እኔ ይሄ ነገር ተፈጥሮ እንዴት ቁጭ አለ ምናምን ነገር አለች እና በቃ የቻልሽውን ነገር የሆነ ነገር ብለሽ ስላለውም ነገር ስለነሱም ነገር ንገራቸው። እኔም እንደዚህ ብዙ ነገር ነግራቸዋለሁ ምናምን ብዬታለሁ። እስኪ አንዳንድ ነገር ትንገራቸውና ስለነሱ ላይፍ በፊት ስለነበረው ስለ ልጅነታቸው አንዳንድ ነገር ተበላቸውና ከሷም ሰሙትና ያው እኔ እዚህ ጋር እንግዲህ ልኖር አልችልም ማለት እሱ ሲመጣ ካለው ደግሞ ሌላ ግጭት ስለሚፈጠር አብረው የሆነ ነገር ብለውት ቢያንስ የመስማማቱ ደረጃ ድረስ እንደሚደርሱ ተስፋ አደርጋለሁ። እሺ ቤተሰብ ያው እንደምታውቁት እኔ ኤላንና ጌችን ማቃቸው አንድ ሰፈር ነንና በቃ ፍቅራቸው ሁሉ በጣም ነው የሚያስቀናው። ሁሉ አብሮ ነው የሚሄዱት፣ አብሮ ነው የሚመጡት። በቃ ሁሉ ነገራቸው በጣም ደስ የሚሉ ጓደኛሞች ናቸው እና ከሆነ ጊዜ በኋላ ጭራሽ በቃ እንዴት ነው የማይተዋወቁ ጌችንም ለብቻው ሳገኘው ኤላንም ለብቻው ሳገኘው ጭራሽ አንድ ላይ ሁሌ አንድ ላይ ነበሩ። አሁን ተለያይተው ነው የሚሄዱት፣ ተለያይተው ነው የሚመጡት። አንድ ቀን አብረው አይቻቸው አላውቅም። እንዴ እነኚህ ልጆች ምን ሆኖ ነው ምናምን ብዬ እንደውም ቴዳን የጠየቅኩት። ከዛ ዩቲዩብ ላይም በጣም የሌለ ነገር እንደዚህ ከፍቅረኛው እንደዚህ ምናምን ተጣልተዋል ምናምን ብሎ አሳየኝ። እኔም አየሁት። በጣም ነው የገረመኝ። ያው በሴት መከዳት ሆነ እንዴ ነው በፍቅረኛ በጣም ይከብዳል። አይ ነው ኤላም ቢሆን የተሰማው ስሜት በጣም ከባድ ነው። እንደዛ ቢሆን ማንም ሰው በቃ እንዴ ነው በዛ ሰዓት የሚያደርገውን አያውቅም። እንደውም በቃ እኔ የምለው አላውቅም፣ ግን ጀስት በቃ ይሄን ነገር ለመፍታት ነው እኔም የመጣሁት። በቃ እንዲታረቁና አብረው እንደቀድሞ ጓደኝነታቸው እንዲመለስ ነውና ቤተሰብ ሁለቱን ለማስታረቅ ነው አሁን እዚህ ያለ ነው ማለት ነው። ሁላችንም ሶሻል ሚዲያ ላይ በቃ ሁሉም ሰው እኔን እንደ ካዲ እንደ ወንጀለኛ ነው ሲያስብ የነበረው። ምክንያቱም አብዛኛውም ሰው ቪዲዮም የሚመስለው እንደዛ ነው፣ አይካድም። ቪዲዮ የሚመስለው ሪል የሆነ ነገር ያለን ነው የሚመስለው። እኔም ሆን ብዬ ያደረኩኝ እሷም ሆን ብላ ያደረገችው ነገር ነው የሚመስለው። ነገር ግን ፈጽሞ ይሄ ነገር ከእውነታው የራቀ ነው። እውነት ፍጹም ከእውነታው የራቀ ነው። ውሸት ይመናል። ካየኝ እዚህ ጋር ጥሩ ነገር ስለማይፈጠር በቃ እንትን በሎች ያለው ነገር እንደምንም ትብላችሁ በሏስ። ካሜራማን አዙርለት ኤላ እየመጣ ነው። አሁን ምንም ቢሆን ምንም በቃ ኤላዬ እንዴት ነህ? ሰላም ነው? ሰላም አለን አለን ነበር ጥራሽ ናስቴ ኤላዬ ምንድን ነው እናንተ ሁለታችሁ ማለት ነው? እኔ ለምንድን ነው ግን ኧረ በእናታችሁ ስለፈጠራችሁ ነው ካሜራ ደቀናችሁ አትጥሩኝ ነው ምንድን ነው የምረጋጋው? ካሜራ ደቀናችሁ ፕሊስ አትጥሩኝ። እኔ በተደጋጋሚ ነገርኳችሁ ቤተሰቦች እዚህ ጋር ሲዳን ባለፈው ዕለት ምናምን አስጠነቀቅኩት። ቆይ እኔ ደግሞ በአንቺ በኩል መጥተው ከአንቺ ጋር ልደባበር እንደዛ ነው? እንደሱ አይደለም። ኖ ወይ አንቺ ሳይሆን በቃ ያለውን ነገር ፊክስ ለማድረግ ነው። ገባ? በቃ ምን ይሰራል አብሮሽ ይሄ ልጅ? ያው ታችሁ እንደዚህ መሆን የሌለባችሁ ልጆች ናችሁ። ታውቃለህ፣ ሲጀምር በጣም ልዩ የነበራችሁ ጓደኛሞች ናችሁ። ምን ይሰራል አብሮሽ እኮ አሁን እኔ ካሜራ ደቅናችሁ እሱ እዚህ ጋር ምን ይሰራል አሁን? እኔ ጠራው በቃ እኔ የድሮን ጓደኝነታችሁ እንዲመለስና እንድትታረቁ ነው። የለም ኖ እኔ ባይዛዌ ማለት ነው። እኔ መናገር ፈልገው ነገር ምን መሰለሽ፣ እዚህ ጋር አንተ ምን ትሰራለህ አብራት?
ተው እኔን አዋራኝ። ቆይ ከሱ ጋር ታወራላችሁ፣ ችግር የለውም። እዚህ ጋር ክፉ ደግ መነጋገር አልፈልግም። ምን ሰራለን? በቃ በኖርማል በቃ ነው። ስለምን ኖርማል ነው የምታወሪው? እየተረዳሽ እኮ ከኔ ጋር እናውራ፣ ከኔ ጋር እናውራና ከሱ ጋር እንቀጥላለን። በቃ ምንድነው የምናወራው? ያለውን ነገር እኮ ለማስተካከል ነው። በቃ በፊት ያሳለፋችሁን ነገር በፊት የነበራችሁ ጓደኛ ያው ያስከፋል እኮ ግን ደግሞ በሴት መሀል ገብታ እንደዚህ የሁለታችሁ ጓደኝነት እንዲሆናል ብዬ እኔም አላሰብኩም። መሆንም የሌለበት ነገር ነው ሲጀመር። ያልተረዳሽው እኔ በሰዓቱ ሲሳሳም ደረስኩበት። ገባሽ? ሲሳሳም አንተ አታውራን እያወራሁ እኮ ቆይ ጌች አይደለም መጀመሪያ እኔ አትጥሩኝ። በቃ እንደዚህ ለምንድን ነው የምትጠሪኝ? ከቴዳ ጋር እንደዛ ተደባበርኩ፣ አንቺ ጋር እንደደባበር ለምን ተደባበር? ከቤተሰቦቼ ጋር ለምን የምታጨቃጭቁኝ እናንተ? ለቤተሰቦቹ እኮ ያለውን ነገር ግልጽ ለማድረግ ነው። በቃ እሺ፣ አሁን መናገር ፈልገው ነገር ስሚ። ምንም ነገር እዚህ ክፉ ደግ ውስጥ ምናምን መግባት አልፈልግም። ፈርስትሊ ይሄ ልሸኝልኝ ከሆነ እንሄዳለን፣ ችግር የለም ይሄዳል። አስኪጂልኝ ነው እዚህ ጋር ማየት አልፈልግም እኮ ያው በስነ ስርዓት እንደ እንትን ነው። ስለምን ስነ ስርዓት ነው? ስነ ስርዓት ሲያቀም እኮ እዚህ ጋር ስነ ስርዓት ባለ መንገድ ምን ነው ያናድዳል በጣም የመሆን ይሁን ያለው ነገር ነው። ልክ ነው እንደማያውቅኝ ሰው ነው። ዝም በል አንተ እንዳታወራ። ቆይ ጌች ዝም በል። ምን አሁን አጉል ደግ እንደሰራ ሰው እዚህ ጋር እንድታወራለህ እንዴ? እኔ መናገር ያለብኝ ነገር በቃ አንተ እኔ የምሄድበት ቦታ አትድረስ። እኔ መታረቅ አልፈልግም። በቃ ለምንድን ነው የማትወኝ? ለምን አትታረቁ? ኖ መታረቅ ስለማልፈልግ ነው። አንቺ እኔም ነገር ያቺ ሞመንት አሁን ያ ሁሉ የጣፋጭ ጊዜ የጓደኝነት ነገር አንቺ ላይ ቢደርስ ከብዳል። አንዴ ይረዳል ከብዳል። ግን በቃና ካሳለፋችሁ ጥሩ ነገር የበለጠ ካሳለፍ ነው ጥሩ ነገር ምን ጥሩ ነው። እቺ መጥፎ ነገር ገብታ ልታጣላችሁ አይገባም አይላ መናገር የምፈልገው ነገር ይሄንን ሰው ማየት አልፈልግም። ፕሊስ አቦ እዚህ ጋር አትጥሩኝ። እኔ መጨቃጨቅም አልፈልግም። እንተ ሲጀመር የላ ብዙ ማታቃቸው ስለፊቨን ብዙ ማታቃቸው ምንድነው ማላቀው ነገር ሁሉንም ማየት አልፈልግም። በቃ ሁሉንም አንቺም ትሄዳን በማለት በቃ ለማስታረቃት ሞክሩ። ለመረዳት ሞክሩ። ከፈለጉ ሁለቱም ጋር የሚግባ ይመለከተኝ። በቃ ተናገር። ቆይ የሆነ ነገር ላሳይ። ምንድነው የምታሳየው? አንተ እንዴ የሚመስል ቆይ አንተ ቆይ ምንድነው ችግር ዴ ምንድነው? በስነ ስርዓት አናወራም እንዴ? ምን ሆነ ነው? በስነ ስርዓት እያወራሁት ለምን በቃ ይላ እንዴ እኔ መሀል ቆሜ ልትጣሉ ነው እንዴ? አይደብራችሁ? ባለፈው አንተ ከሷና ጌች በቃ እኔ እንደዚህ እንደማላረግ እያወቅህ ምንድነው እንደዚህ የምትለው? እኔም ስሜት አለኝ። ለምን እኔ ጓደኛችሁ አሉ አታከብሩኝም? እኔ በቃ ምንም ባለፈው አለቀኝ። ዝም በል አታውራ። ባለፈው እስከ ዛሬ ከሆነብኝና ዛሬ ዝም በል በቃ አታውራ። ኧረ በመድኃኒዓለም እያየሁ በማርያም ያረጋታለሁ ብለህ ስትሳሳት ለራስህ ማየት በቃ እሱ የሚወጣው ቃላት ዝም በል ወይኔ መድኃኒዓለምዬ። ኧረ በማርያም በቃ እሺ ጌች እንዴ ልክ እንኩት እኔ አታውቅኝም እንዴ? በቃ ዝም በል አሁን አታውራ። እሺ እኔ ነው አታከብሩኝ እኮ ለምን ከኔ ጋር አውራ። አንተም ብትሆን ዝም በል በማርያም። ምንድነው አሁን ማለት የምፈልገው ነገር ምንድነው? ከገዛ ጓደኛዬ ጋር ያየሁት ነገር ነው። የኢትዮጵያ ሕዝብ ያየው ነገር ነው። ቢሆንም እኮ እንደሚታየው ከሆነ ቆይ እኮ አይደለም ቪዲዮ ላይ ራሱ እኮ ያስታውቃል። ሌላ ምን ሆነ ነው? ለመረዳት ለምን አትሞክርም? ትንሽማ ቢዝ ነው። ወይኔ በበለኔ ራሳችሁ እኮ ነው ማለት እኔ ሰቃያችሁ አቦጌች በማርያም እኮ ዝም በልና በቃ ያለውን ነገር እሷ ደውላና ስላለችኝ ነው። ምንድነው ምናምን ብዬ መጣሁት። ይኸውልህ ኤልያስ እኔም ስለማውቅ አልፈልግም ሲጀምር ኤላ በማርያም አቦረፋ አንተ ሂድ በቃ ሂድ በቃ እሺ አቦና ጠጋበል አንተ ዝም በል በቃ ውፍ ዝም በል እኮ በቃ ዝም በል በቃ እስከሱ ጋር ተሆና ከኔ ጋር አውራ። አንተም ብትሆን በቃ ዝም በል ጌች። ምን ሆነ ነው እንዴ? ቅድም ምን እያልክ ነበረ? ሌላ አይደለም ማታ ልክ እንደማያውቅኝ ሰው ሆነ እንድትወራ እኔ መድኃኒዓለምዬ። እሺ ጥፋቴ ምንድነው አውቃለሁ። ደግሞ ጥፋቴን አመንኩ፣ ይቅርታ ጠየቅኩ አይደል እንዴ? አታውራ እኮ በቃ እኔ ላስረዳው። እኔ ልንገረው በቃ ምንድነው ማንንም ብለን የምታስበው? ማንንም ብለን የምታስበው እዚህ ጋር ለምታወራው ነገር ተጠንቀቅ እንድትለኝ ምናምን አልፈልግም። በቃ ያየሁት ነገር ነው በስነ ስርዓት። እኔ ያንተ ከዛ በፊት ነው ከሄቨን በፊት ከኔ ጋር ከልጅነት ጀምረን ነው የምናውቀው። አውቃለሁ። አዋሳዩ ፋይሉ እኔ ይሄን ማድረግ አልፈልግም፣ ግን ፋይሉ አሳይ። ከዛ በኋላ እኔ ምንም ነገር እኔ አሳየዋለሁ። አንተ ዝም በል በቃ እሺ። የምን ባዶ ምናምን እኔ አሳይሃለሁ። ድራማ ትሰሩብኛላችሁ እንዴ? እኔ ድራማ እየሰሩብኝ ነው አይደለ? አንተ ለምን በቃ እኔ እንድደርስባችሁ እኮ እኔ አንተ ላይ አልፈልግም። ፌበንጋም በቃ አትደርሱብኝ፣ አልደርስባችሁ። ይኸው ድራማ እየሰሩብኝ ነው አይደለ? ይኸው ፋይሉ ምን የምን ፋይል ነው ማለት? አሳዩ ፋይሉን፣ ከዛ ያኔ ይገባሃል። የምን ፋይል ይገባሃል? በቃ እኔ አሳይሃለሁ። ምን አይነት ላስረዳህ? በቃ እኔ ላስረዳህ። ምኑን ነው የምታስረጂ? ጠብቅ። ምንድነው የምጠብቀው? እዚህ ጋር ያልሆነ ነገር ለማድረግ እንዳትሞክሩ።
ጀስት ለማስታረቅ ምናምን ብለሽ ሆነ በአንድ አቅጣጫ ብቻ በአንድ አቅጣጫ ብቻ ለማስታረቅ ምናምን ብለን ሳይሆን ሪል የሆነ ነገር ነው። ሪል የሆነ ነገር ምንድነው የምታሳይኝ? ጠብቅ። ምንድነው የምጠብቀው? ሲጀመር እኔ ፕሊስ በቃ ትሄዳ ስክሪንሻቱ ጠብቅ። ኧረ ቆይ ታማኝ ሚስት እኔ ነኝ ማገጥኳት አይደለ? ጌች በማርያም ይሄው ስጪው እኮ እኔ ሰጠዋለሁ። አይና ያለ አይደለ? በደንብ ይሄ ስክሪንሻት ነው። የቴሌግራም አለ፣ ሌላም ገና አለ፣ በፎቶም አለ። በደንብ ይሄ እኔ ይሄን ያህል ትጠራጠረኛለህ ብዬ አላሰብኩም ማለት ነው። ይሄን ያህል ማን ነው? የእሷ ፕሮፋይል ነው ያለው ቴሌግራም ላይ። ማን ነው እኮ ከማን ጋር መቼም ጌች አይደለም ማለት ቶና ስማኝ፣ ከኔ ጋር ነበራችሁ ስታረግብህ ሳምኳት አይደለ? ይሄው ስማዩ ከሌላ ሰው ጋር ስትጻጻፍ የነበረ ነው። ልጁ ነው ወላ ይላከልን ማለት ነው። የገዛ የጓደኛዋ አብሯት ያወራ የነበረ ሰው ነው ይሄ ማለት። ገና ቪዲዮም አለ ፎቶም አለ። ግን ይሄው እመን ከዛ በኋላ ይሄንን ቪዲዮን ክፈቱልኝ። ቴክስት አላም ቪዲዮን ክፈቱልኝ። ፕሮፋይሏን እያየ ይሄንንም እኛ ኤዲት ያደረግነው ነው መሰለ። በአንድ ነገር ብቻ እንዴት ነው የሰው ልጅ የሚያምነው? በብዙ ነገር ላስብ እኮ ቪዲዮን ክፈቱልኝ። ስክሪንሻቱን ማሳየው በደንብ ቪዲዮንም በደንብ ይሄም ኤዲት ተደርጎ አንተ የተቀነባበረ ነው አይደለ? እሷን እንድታምናት አይደለ? እኔውኝ እንትን ነኝ። ማን ነው ልጁ? ሱንቶ ነው ማለት ነው። እንዲላከልህ አንተ ዋናው የልጁ ማንነት ነው አይደለ? አልገባኝም። ሁለታችሁ እኮ ይሄ እንደዚህ የሚያጣላችሁ ነገር አልነበረም እኮ አልገባኝም። ምንድነው ይሄው ያንተ ታማኝ እኔ ነኝ አይደለ? ቺት በቃ አንተ ላይ በቃ ሁለታችን አልገባኝም። ልጁ ማን ነው? ስልክ ቁጥሩን ስጠኝ። ልጁ ማን ነው? ስልክ ቁጥሩ ምናምን አይደለም። በቃ የምትፈልገውን መረጃ አገኝ አይደለ? ልጅቷ ፍቅረኛ ንጹህ ናት አይደለ? አንተ ስጠኝ ቴሌግራም ፎቶና ቪዲዮ ስልክ ቆይ ስማኝማ ደውዬ የሚለውን ነገር ቪዲዮ እየቀረሽ አይደለ? ዛሬ የሚለውን ነገር በስነ ስርዓት መስማት ፈልጋለሁ። ምን ያደርግልሃል? ልጁ ምን ያደርግልሃል? ሌላ ነገር እንድትፈጠር በቃ ዋናው ከዚህ በላይ ይሄን ነገር እያየ እንዴት ነው ምንድነው የምታምነው አንተ? ምንድነው የምታምነው? ልጁ ማን ነው? የት ነው ያለው? የት ነው የሚኖረው? ንገሪኝ። የት ነው የሚኖረው? እሱ የሚኖርበት ነው የሚኖረው እኮ። እንዴት ነው እንትን ይኸው ስማኝ፣ በቃ አሁን አንተ እንድታምን ነው እንጂ አሁን ከጌታ ስለሆነ እንደዚህ ሆንኩ አይደል? ከዛ አይታላ ሊሳምኳት የተቀረጸ ቪዲዮ ቢሆንስ? ቀን አለው። አንተ ራስህ ንጹህ ነኝ ብለህ ለማሰብ እሷ ላይ እየደመደምክ እንዳይው እሷ ላይ ከዛ ከልጁ ጋር እሷ እሺ ብትል እንዴት ይሄን ቪዲዮ ትሰራለች? እኔ ጥፋተኛ ነኝ ብላ ለማመን ይሄንን ቪዲዮ ትሰራለች? እየሰማኝ አይደለም? እኔን ከማውቋ በፊትስ እኔን ካወቀችኝ በኋላ ከአንተ ጋርም ስትሳሳም እያየሁ አይደል እንዴ? አልገባኝም። እኔ እኮ ምንድነው አንተ በፈለግከው ዳይሬክሽን ብቻ ነገሮች የምትወስደው? አሳየው። ልጁ የት ነው ያለው? በቃ ወይ ስልክ ቁጥሩን ንገሩኝ፣ ማግኘት ፈልጋለሁ። ዋናው ማየት ነው። ደብረ ዘይት ልጅ ነው፣ ደብረ ዘይት ነው የሚኖረው ልጅ እኮ። ስልክ ቁጥሩን ስጠኝ፣ እኔ መሄድም ካለብኝ አሁን እጂ አወራዋለሁ፣ ማውራት ያለብኝ ነገር። ላይቭ ላይ ነው ልጁ ያገኘው፣ ደብረ ዘይት ነው ያለው ምናምን አዋርቶኝ ነው የላከልኝ። ምክንያቱም ሶሻል ሚዲያ ላይ ስለኔ ስለ ሶስታችን የሚወራው ነገር ስለሚያውቅና ልጁም ያ ነገር ላይ እጁ እንዳለበት አወቀ። በቃ ታወቀበት። እሱም የተነካካ ነገር ሆነና ላይቭ ላይ ነው ገብቶ በኢንቦክስ አዋርቶ ይሄን ነገር ይላከልኝ። ተረዳኸኝ? የላከልኝ ይሄን ነገር ገና ብዙ ነገር አለ። እኔ እንደዚህ ማለት አልፈለኩም፣ ግን አንተ ምንም በቃ ማንንም ማመን እንትን ይዘሩን ንገረኝ። የቲክታኩን ቶሎ ፈበል ንገረኝ። ምንድነው ሌላ ነገር የምታጣራው ነገረኝ። የሰማው ነገር የምታውቀው ነገር ምንድነው? ደብረ ዘይት ምን ልጁ እዛ ነው ያለው እና በቃ እዛ ነው ያለው። ከኔ በፊት ቢሆንስ የሚያውቃት እኮ የነገረኝ እኮ እሱ እኮ እኔን እኮ ያዋራኝ እኮ አሁን ላይቭ ላይ እኮ ነው። ላይቭ ላይ ገብቼ ኢንቦክስ ላይ ነው ያዋራኝ ልጁ። እንዴት ነው የምታገኘው? አልገባኝም። ላይቭ ላይ ነው ስለኔና ስለአንተ ማያውቃል እንዴ? ሶሻል ሚዲያ ላይ አንድ የተለቀቀው ከዛ በኋላ ዛሬ በመሀላችሁ ምንድነው የተፈጠረው ምናምን ብሎ እሷም እኮ ከኔ ጋር ነው ያለትን ፋይል ምናምን ብሎ ላከልኝ። ከዛ በኋላ ማሳየት አልፈለጉም። ምክንያቱም ይሄን ያህል እኔ እንትን ትለኛለህ ብዬ አላሰብኩም ነበር። ግን አንተ እንዴት አንተ ሊጠቅም እንዴት እሱ ሚስጥር ሊያወጣ ቻለ እኮ እንዴት ሊልክልህ ቻለ? ያወራችሁ በቃ ልጅቷ ማይሆን ነገር አደረገች። እሱም ሌላ ፋይል አለው ላከለት። በቃ እሱም ጋር ያደረገችውም አይቶ ነው እኮ የላከለት። ከሱም ጋር ሌላ ግንኙነት ነበራት። በቃ ስልኩን ትሰጠኛለህ? አሰጠኝም። እሺ እኔ በማጣራው መክል አጣራዋለሁ አልኩ። አንዴ ኤልያስ
ማመን የምትፈልገው አንተ የፈለግከውን ነገር ነው እንዴ የምታምነው? ቆይ ያልገባኝ ነገር እኮ ይሄ እኮ ነው። ቪዲዮ አለ፣ ስክሪንሾት አለ፣ የተጻጻፉትም አለ። መቼ ነው? በስንት ቀን ውስጥ ነው የተጻጻፋችሁ? በስንት ቀን ውስጥ ነው? መልስልኝ። ኧረ በስመ አብ እንድትል አይደለም እፈልጋለሁ። ምን ያደርግልሃል? ወይ አሁን ታገኘዋለች። እሱን 3 ቀን እኮ ታገኘዋለች ወይ? አሁን ድረስ እንዴት ላከልህ? እሱ እንዴት ላከልህ? ምክንያቱም እሱም ፍቅረኛዋ ነኝ ብሎ ስለሚያስብ ነው። እኔ ማጣራት ያለብኝ ነገር አጣራለሁ። አጣራ፣ የፈለግኩን ነገር አጣራ። አይደለ? ዝም በል በቃ። ምንም እንድትለኝ አልፈልግም። ፈላጊ ከሆነ ልጁ ላገናኘህ እችላለሁ፣ በስልክ ላገናኘህ እችላለሁ። አገናኘኝ፣ አሁን አገናኘኝ። ችግር የለውም። ምን ያጣርቼ እኮ አገናኘኝ። አስፈላጊ ከሆነ ነው ያልኩ፣ ግን አሁን አስፈላጊ አይደለም። ከዚህ በላይ ምን ማስረጃ ነው የፈለግከው? የለም እንዴ? ምንድነው ማመን የፈለግከው? እሺ ንገረኝ እኮ ምንድነው የፈለግከው? ምንድነው ይሄ ሁሉ ትወና? አንተ ላይ እንዴት ነው ድራማ መሰራው? አንተ እንዴ ለኔ ማሰብ እንጂ አንተ የራስን ስሜት ብቻ ነው እንዴ የምታስብ? ፈቃጊች እስከ ዛሬ ነገርኩ አይደል እንዴ? ይሄ ሁሉ ቀን ማለት ነው እንደ ውሻ ነበር ስተኛ የነበረው አይደል እንዴ? ትሰሙኛላችሁ? የመጨረሻችን ነው የሚሆነው ይሄ ነገር። ከኔ በፊት የምታውቀው ወንዱ ነው ፌቨን። አሁን ያየው ቴክስት፣ አሁን የተላከው ነገር ሆኖ ካገኘሁት አንተን እረሽንሃለሁ። አንቺ ደግሞ ላይሽ መቼም አልፈልግም። ልንገርህ፣ ሁለተኛ አልመጣም ምን አንተ ጋር። ይሄ ነገር ውሸት ከሆነ አንተ ጋር ስማ፣ እንደ ኃይለኛ ምናምን እንትን በቃ ያለቃት ይላል ራሱ እንዴት ነው የሚያውቀው? በቃ ይላ አሳየህ እኮ ማስረጃ። አንተ እኮ ነው ማመን የከበደ። እኔ ማጣራት ያለብኝ ነገር ስሚ። በቃ ሁሉንም እሺ፣ በራስ መንገድ አጣርተህ ድረስበት። በቃ እሺ፣ ማጣራት ያለብኝ ነገር እኔ አጣራለሁ በራሴ። ቤተሰቦች፣ እኔ አሁን ከዚህ በኋላ እንደዚህ አይነት ነገር ውስጥ መግባት አልፈልግም። እውነት ፌቨን አርግተሽው ከሆነ እንደተናገርሽው እሱ ሳያስብ ስመሽው ከሆነ እኔ በአንቺ በኩል በጣም ብዙ ነገር እየመጣብኝ ነው። በቤተሰቦች በኩል በጣም ብዙ ኢንቦክስ ላይ የሚጻፈው ነገር ራሴን እያደማኝ ነው። ከሴዳ ጋር ኢቨን ተጣልቻለሁና ይሄ ነገር እኔን ጌችን ለማጣላት የሆነ በላች ላይ ደራርበሽ ምናምን ከሆነ ኢቨን እኔ ማጣራት ያለብኝ ነገር አጣራለሁ።